ኢጂፕት ናሽናል ኢንተረስት ምንድነው ምን ጥያቄ ብትጠይቅ አይ ቲንክ አንድ ብቻ ይመስለኛል ኢትዮጵያ ናሽናል ኢንተረስት እንዳይኖራት ማለት በቃ ለመንቃት ምን እናርግ ራሳቸው የራሳቸው ሆነ አይዴንቲቲ የሌላቸው ኢትዮጵያ ብቻ የሆነ ነገር እንድታጣ ለማድረግ የተፈጠሩ ሀገራት አሉ በፖለቲካ ልዩነት በብሔር ልዩነት በሃይማኖት ልዩነት በምንም ልዩነት ኮምፕሮማይዝ የማታረገው ነገር ማለት ነው ብሔራዊ ጥቅም ያ ነገር እንዳይዳብር ያ ነገር ፍሬም እንዳይደረግ ነው ኢጂፕት ስታረግ ይኖር ስለዚህ የራሷ ብሔራዊ ጥቅም ራሱ የኢትዮጵያ እንዳይኖር ማድረግ ነው ብዙ ጊዜ በኦሮሚያ ፖለቲካ ውስጥ እንዳለፈ ሰው ከትምህርት ቤት ጀምሮ እንዴ ነው የምትረዳው ይሄን ዶክተር እና አንድ ጊዜ እንግሊዟ ንግስት ለጀርመኑ ንጉስ ክሊማንጀሮን ተራራ ለልደቱ በስጦታ ሰጠችው ታንዛኒያ ያኔ የጀርመን ቅኝ ግዛት ስር ነበረች እና ህዝቡም አብሮ ተሰጠ ማለት ነው እነዚህ ሁለት ውሃዎች የምስራቅ አፍሪካ ወይም የአፍሪካ ቀንድ የሚባለውንም ነገር ከጀርባ ሆኖ የሚደረገውን ሁሉ የሚያስደርጉ ውሃዎች ናቸው በኢትዮጵያ እድገት አንዱ መገለጫ መሆን ያለበት ሆርኖ ላይ ያለው ኢንፍሉዌንስ ነው አባይ እኮ የግብጽ ነው ብሎ እኮ ዜጎቻቸውን ሙሉ በሙሉ እኮ አሳምነዋል ኢትዮጵያ አባይን ገደበች ሲባል እኮ ትራጀዲ እኮ ነው የሆነው ሀገራቸው እንዴት ነው እዚህ መታ የምትገድበው አሁን ያለው መንግስት ኦነግ ያለ የመከላከያ ሰራዊትን የኦነግ ሰራዊት ያለ የሚጠራ ኃይል ከአክቹዋል ኦነግ ጋራ አሊያንስ ፈጥሮ ያለው መንግስት ለመጣል ይስማማ ደስ የሚለው ደግሞ ኦነግም ከሱ ጋር ይስማማል ይሄኛውን ኦነግ ብሎ ይፈርጃል ራሱ ሪል ኦነጉ ደግሞ አብሮ ይሰራል እና ትውልድ የሚስቅብል ይመስለኛል ወደፊት አንዳንድ የፖለቲካ ፓርቲዎች መንግስት ላይ ነጥብ ማስቆጠር የሚበጠበጥ መንግስት አለ መንግስት አይበጠበጥም የሚበጠበጠው ህዝቡና ሀገሩ ነው ኢትዮጵያና ህዝቡ መበጥበጥ ደግሞ የማን ኢንተረስት ነው ብትቀበልም ባትቀበልም ኢትዮጵያን ብቻ ማስበጥበጥ ብሔራዊ ጥቅሙ ያረገ ሀገራት ብዙ ጊዜ ጥያቄ የሚሆነው ጉዳይ ይመስለኛል አፄ ኃይለ ሥላሴ በወቅቱ አሜሪካኖችን ጠይቆ ወንዙ ላይ ግድብ መስራት ፈልጋለሁ አጥኑልኛል አስጠና በዛው አመት ነው ኤሪትሪያ እንቅስቃሴ ተጀመረው የነፃ ውጪ የኮሎኒ ውጤት ነው አሁን ለምሳሌ ኦሮሚያ አካባቢ ታጥቆ የሚንቀሳቀሱ ኃይላትን ብንወስድ ልክ ለውጡ ሲመጣ ነው አይደል አብሮ የመጡት ጥያቄያቸውን የሚጠይቁት ማንን ነው ያለፈውን ስርዓት ከሆነ ሄደዋል